ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ክቡራን አድማጮች ከሰዓታት በኋላ አሁን በተሰሙ ሰበር መረጃዎች ተመልሻለሁ። በኢራንና በእስራኤል መካከል ውጥረቱ እየተባባሰ በመጣ ቁጥር አሜሪካ የጦር ጀቶችን ወደ መካከለኛው ምስራቅ እያንቀሳቀሰች እንደሆነ መገለጹ፣ በተያያዘ ዜና ዶናልድ ትራምፕ በሚቀጥሉት 2 ሳምንታት ውስጥ አሜሪካ በኢራንና በእስራኤል ግጭት ውስጥ በቀጥታ መሳተፍ አለመሳተፏን ይወስናል ሲል ዋይት ሃውስ ማስታወቁ፣ በሌላ መረጃ ኢራን የኒውክሌር አቋሟን ልትቀይር እንደምትችል የውጭ ጉዳይ ሚኒስትሩ መግለጻቸው፣ በማከልም ሀገራት ዜጎቻቸው ከእስራኤልና ከኢራን ለማስወጣት እየተረባረቡ እንደሚገኙ መገለጹ፣ እንዲሁም ኢራን መሳሪያዋን ተጠቅማ አጥቂዎችን ትምህርት ከማስተማር ወደ ኋላ እንደማትል መዛቷ። ክቡራን አድማጮች በአጭር መረጃ በእስራኤልና ኢራን ጦርነት ከሰሞኑ ምን አዲስ ነገር አለ? በሰዓቱ አድምጣላችሁ። ሌሎች ጉዳዮችን በዜና ዘገባችን በስፋት እንዳስሳለን። በሰዓታት ልዩነት ከሀገር ውስጥ ከውጪ በመላው ዓለም የሚሰሙ ታማኝ የዜና ዘገባዎችን ለማግኘት ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግዎን አይዘንጉ። እስከ ቪዲዮ ፍጻሜ መረጃዎችን እያደመጣችሁ አብራችሁ እንድትቆዩ በመጋበዝ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች በቅድሚያም ወደ ሰዓቱ ወደ ያስኩላችሁ ዝርዝር የዜና ዘገባዎች ከማለፌ በፊት ቀን ተቀን የዓለም ሀገራትን ጭምር ስጋት ውስጥ እየከተተ በሄደው በእስራኤልና በኢራን ጦርነት ከሰሞኑ ምን አዲስ ነገር አለ? ባጫጭር መረጃዎች ወደ እናንተ ላድረስ። ተከታታይ ጥቃቶች ሁለቱም ሀገራት በተደጋጋሚ ሚሳኤልና የአየር ጥቃቶችን እየተለዋወጡ ነው። እስራኤል በኢራን ውስጥ የሚገኙ ወታደራዊና የኒውክሌር ተቋማትን ኢላማ እያደረገች ሲሆን ኢራን ደግሞ የእስራኤል ከተሞችና ወታደራዊ ቦታዎችን በረጅም ርቀት ሚሳኤሎችን እያጠቃች መሆኑ ተገልጿል። የኒውክሌር ስጋት እስራኤል የኢራንን የኒውክሌር መርሃ ግብሯን እንደ ዋነኛ ስጋት ስትመለከት የኢራን የኒውክሌር ተቋማት ኢላማ እየሆነ ነው። ይህ ደግሞ የኒውክሌር መርሃ ግብሩን ወደ ኋላ እንደሚያስቀረውም እስራኤል ተናግራለች። የሟቾች ቁጥር መጨመር በሁለቱም ወገኖች የሞቱና የቆሰሉ ሰዎች ቁጥር እየጨመረም ነው። በኢራን በኩል ከ600 በላይ ሰዎች መሞታቸው ሲዘገብ፣ በእስራኤል በኩል ደግሞ በደርዘኖች የሚቆጠሩ ዜጎች እንደሞቱና እንደቆሰሉ ተነግሯል። የአሜሪካ ሚና አሜሪካ ፕሬዝዳንት ዶናልድ ትራምፕ በግጭቱ ጣልቃ የመግባት አማራጭ እያሰቡ መሆናቸውንም ገልጿል። ነገር ግን እስካሁን የመጨረሻ ውሳኔም አላሳለፉም። የሩሲያና ቻይና አቋም ሩሲያና ቻይና በእስራኤል የሚደረጉ ጥቃቶችን ኮንነው አላስፈላጊ ውጥረትን ማስወገድ እንደሚገባም እየጠየቁ ነው። በአጠቃላይ ሁኔታው በጣም አሳሳቢና ያልተጠበቀ ሆኖ መቀጠሉና የአካባቢውን ሰላም አደጋ ላይ የጣለ መምጣቱም እየተነገረ ነው። ክቡራን አድማጮች ከአጫጭር ዘገባዎች መለስ ስንል ወደ ሰዓቱ ወደ ያስኩላችሁ ዝርዝር መረጃዎች አልፋለሁ። አሜሪካ የጦር ጀቶችን ወደ መካከለኛው ምስራቅ እያንቀሳቀሰች እንደሆነ ቢቢሲ ገለጸ። ግዙፉ አውሮፕላን ተሸካሚ መርከብ ወደ ስፍራው እያመራ እንደሆነም ተገልጿል። አሜሪካ በተለያዩ የጦር ሰፈሮች የሚገኙ የጦር ጀቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች እንደሆነ ተገልጿል። በቀጠናው ወደ 40 ሺህ የሚጠጉ የአሜሪካ ወታደሮች እንዳሉ በቅርቡ የአሜሪካ ባለስልጣን መናገራቸውን ያስታወሰው ቢቢሲ ባለፉት ጥቂት ቀናት ቢያንስ 30 ወታደሮች አውሮፕላኖች አሜሪካ ከሚገኘው የጦር ሰፈሮች ወደ አውሮፓ ተንቀሳቅሰዋልም ብሏል። ሁሉም የጦር ጀቶች ተዋጊና ቦምብ ጣይ ጀቶችን ነዳጅ ለመሙላት የሚያገለግሉ የአሜሪካ ወታደራዊ ታንከር መሆናቸውም ተነግሯል። እንደ ቢቢሲ ዘገባ ከሆነ የአሜሪካ ኒሚቲዝ የተሰኘ አውሮፕላን ተሸካሚ መርከብ ከበርካታ የሚሳኤል አውዳሚዎች ጋር ከደቡብ ቻይና ባህር ተነስቶ ወደ መካከለኛ ምስራቅ እየቀዘፈ ነው። ሌሎች የጦር መርከቦች በኦማን ባህረ ሰላጤና በፋርስ ባህረ ሰላጤ የሚገኙ ሲሆን እስራኤል የኢራን ሚሳኤሎችን እንድትመታም ረድቷል። አሜሪካ F-16፣ F-22 እንዲሁም F-35 ተዋጊ ጄቶችን ወደ መካከለኛው ምስራቅ የጦር ሰፈሮች ማዘዋወሯን ሮይተርስን ጠቅሶ ቢቢሲ ዘግቧል። በሌላ ዜና ዶናልድ ትራምፕ በሚቀጥሉት 2 ሳምንታት ውስጥ አሜሪካ በኢራንና በእስራኤል ግጭት ውስጥ በቀጥታ መሳተፍ አለመሳተፏን ይወስናሉ ሲል ዋይት ሃውስ አስታውቋል። በመግለጫው የተነሱ ሐሳቦችን የዋይት ሃውስ የፕሬስ ሴክሬታሪ ካሮሊ ሊቪት በዛሬው ዕለት በፕሬዝዳንቱ የተጻፈ መግለጫ ለጋዜጠኞች በንባብ አሰምቷል። ፕሬዝዳንቱ በቅርብ ጊዜ ውስጥ ሊካሄድ የሚችል ትልቅ የድርድር ዕድል መኖሩን በማመን በሚቀጥሉት 2 ሳምንታት ውስጥ በጦርነቱ ለመሳተፍ ወይም ላለመሳተፍ ወስናሉ ሲሉ ነው የገለጹት። ፕሬስ ሴክሬታሪ ካሮሊ ሊቪት ፕሬዝዳንት ትራምፕ ዲፕሎማቲክ መፍትሄ ይሻሉ በማለት የገለጹ ሲሆን ከብሔራዊ ደህንነት ምክር ቤት አባላት ጋር ምክክር ማድረጋቸውንም ጠቅሷል። እመኑኝ ፕሬዝዳንቱ እንደ አስፈላጊነቱ ኃይል ለመጠቀም ወደ ኋላ አይሉም ሲሉ ነው የገለጹት። በተጨማሪም ጦርነቱ ከተነሳ ጊዜ ጀምሮ የፕሬዝዳንቱ ልዩ መልእክተኛ ስቲቭ ዊትኮቭ
የኢራንና የውጭ ጉዳይ ሚኒስትር አባስ አርጊች በስልክ በተደጋጋሚ ሲያወሩ እንደነበረ ዋይት ሃውስ አረጋግጧል። ኢራን የኒውክሌር ቦምብ ለመስራት ከመቼውም ጊዜ በበለጠ ትቃረባለች ለሚለው ጥያቄ ሲመልሱ እውነታው ኢራን የኒውክሌር መሳሪያ ለመያዝ አልቀረበችም ሲሉ ምላሽን ሰጥቷል። የኢራንን የኒውክሌር መርሃ ግብር ለማጥፋት ወታደራዊ አቅም ያላት ብቸኛ ሀገር አሜሪካ በመሆኗ ምክንያት የአሜሪካ በጦርነቱ መሳተፍ አለመሳተፏ ትልቅ የአሰላለፍ ለውጥ ያመጣል ተብሎም ይጠበቃል። በሌላ መረጃ ኢራን የኒውክሌር አቋሟን ልትቀይር እንደምትችል የውጭ ጉዳይ ሚኒስትሩ ገለጹ። አሜሪካ የእስራኤል ኢራን ጦርነትን ካስቆመች የኒውክሌር ሀገራቸው አቋሟን ልትቀይር እንደምትችል የኢራን ውጭ ጉዳይ ሚኒስትር አባስ አርጊች ፍንጭ ሰጥቷል። ኢራን ከአሜሪካ ጋር የስልክ ንግግርንም እንዳደረገች ገልጿል። የእስራኤልና ኢራን ግጭት ተፋፍሞ በቀጠለበት ወቅት የመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ የሆኑት ስቲቭ ዊትኮቭ እና የኢራኑ ውጭ ጉዳይ ሚኒስትር አባስ አርጊች የስልክ ንግግር ማድረጋቸውም ተሰምቷል። ሁለቱ የሥራ ኃላፊዎች ባሳለፍነው ሳምንት በኢራንና በእስራኤል መካከል ግጭት ከተቀሰቀሰበት ጊዜ አንስቶ በርካታ የስልክ ንግግር ያደረጉ ሲሆን የስልክ ልውውጡ ዲፕሎማሲያዊ መፍትሄ ለመሻት ያለመ ነው ተብሏል። ለስልክ ንግግሩ ቅርበት ያላቸው ዲፕሎማቶች ለሮይተርስ እንደተናገሩት ከሆነ እስራኤል በኢራን ላይ የከፈተችውን ጦርነት አሜሪካ ካስቆመች ኢራን የኒውክሌር መርሃ ግብሯ ላይ ያላትን አቋም ልትቀይር ትችላለች ሲሉ አባስ አርጊች ለስቲቭ ዊትኮቭ ፍንጭ ሰጥቷል። ኢራን ወደ አቋረጠችው የኒውክሌር ንግግር ልትመለስ ትችላለች፣ ነገር ግን እስራኤል ጥቃት ማድረሷን ከቀጠለችበት ይህ ሊሆን አይችልም ነው ያሉት የውጭ ጉዳይ ሚኒስትሩ። እንግሊዝ፣ ጀርመን፣ ፈረንሳይና የአውሮፓ ህብረት አርብ ዕለት ከአርጊች ጋር ተገናኝተው ለመምከር ቀጠሮ መያዛቸውንም የሮይተርስ ዘገባ ያመላክታል። በተያያዘ ዜና እስራኤል ካትስ የኢራን የበላይ መሪ ከእንግዲህ እንዲኖሩ ሊፈቀድላቸው አይገባም አሉ። በደቡባዊ እስራኤል የሚገኘው የሶሮኮ ሆስፒታል በኢራን ሚሳኤል ጥቃት ከተመታ በኋላ የእስራኤል መከላከያ ሚኒስቴር መግለጫን ሰጥቷል። የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ ከእንግዲህ መኖር አይገባቸውም ሲሉ የእስራኤሉ መከላከያ ሚኒስቴር መናገራቸውን አጃንስ ፍራንስ ፕሬስ ዘግቧል። ጠቅላይ መሪው እስራኤል እንድትጠፋ እንደሚፈልጉ በግልጽ ተናግረዋልም። በግላቸውም በሆስፒታል ላይ ጥቃት እንዲፈጸም ትዕዛዝ ሰጥቷል። የእስራኤልን መንግስት መጥፋትም እንደ ግብ ይቆጥሩታልም ብሏል። በመሆኑም እንዲህ ያለ ሰው ከአሁን በኋላ እንዲኖር ሊፈቀድለት አይገባምም ሲሉ ለጋዜጠኞች ተናግረዋል ሲል ዘጋርዲያን ዘግቧል። የእስራኤል ጦር የአራክ ሪአክተር ማጥቃቱን አረጋገጠ። የእስራኤል ጦር ተዋጊ ጄቶች የአራክ የኒውክሌር ኃይል ማመንጫን ጨምሮ በደርዘን የሚቆጠሩ የኢራን ጣቢያዎችን በአንድ ሌሊት ማጥቃቱን ገልጿል። ጦሩ በተለይ በፕሉቶኒየም ምርት ውስጥ ቁልፍ አካል የሆነውን የማብላያ ኮር መዋቅር ላይ ያነጣጠረ ጥቃት መፈጸሙንም ገልጿል። በናታንዝ የሚገኘው የኒውክሌር ጦር መሳሪያ ልማት ጣቢያ ለባሊስቲክ ሚሳይሎች የሚያስፈልጉ አካላትን የሚያመርቱ በርካታ ፋብሪካዎችም መምታቱንም ተናግሯል። የአራክ የውሃ ተቋም ከቴህራን በስተደቡብ ምዕራብ 190 ኪሎ ሜትር ርቀት ላይ የሚገኝ ተቋም ሲሆን በ2000ዎቹ መጀመሪያ ላይ ግንባታው የተጀመረው የኢራን ሰፊው የኒውክሌር ፕሮግራም አካል ነው። በፍጥነት ጉልህ የሆነ ዓለም አቀፍ ትኩረትንም የሳበ ነበር። ቦታው የከባድ ውሃ ማምረቻ ፋብሪካና የአይ-40 ሪአክተርን ያካትታል። የከባድ ውሃ ልከኝነት ለምርምር አይሶቶፕ ለማምረትና ፕሉቶኒየም እንደ ተረፈ ምርት ለማምረት ያስችላል። የተባበሩት መንግስታት፣ የአውሮፓ ህብረት እና ዩናይትድ ስቴትስን ጨምሮ አራክ ለኢራን የፕሉቶኒየም መንገድና የኒውክሌር ጦር መሳሪያ ሊሰጥ ይችላል በማለት ስጋታቸውን ያለማቋረጥ ሲገልጹበት የቆዩ ተቋም ነው። እንደ አውሮፓውያን አቆጣጠር በ2015 የጋራ አጠቃላይ የድርጊት መርሃ ግብር ኢራን ሪአክተሩን ለሰላማዊ አጠቃቀምና የፕሉቶኒየም ምርትን ለመገደብ መስማማቷም ተገልጿል። በሌላ ዜና ሀገራት ዜጎቻቸውን ከእስራኤልና ኢራን ለማስወጣት እየተረባረቡ ነው። በእስራኤልና ኢራን መካከል የተከሰተው ጦርነት ተከትሎ የተለያዩ ሀገራት መንግስታት ዜጎቻቸው ከሚደርሰው ጉዳት ለመታደግ ከሁለቱ ሀገራት ለማስወጣት እየተረባረቡ ነው። ሰባተኛ ቀኑን ያስቆጠረው ጦርነት መባባሱን ተከትሎ አሜሪካ፣ ቻይና፣ ጃፓን፣ ካናዳ፣ አውስትራሊያ፣ ኢንዶኔዥያ፣ ጣሊያን፣ ፖላንድ፣ ስሎቫኪያ፣ ፓኪስታን፣ ቪየትናም፣ ፊሊፒንስ እና ቼክ ሪፐብሊክ ዜጎቻቸውን ወደ ሀገራቸው ከወሰዱት መካከል ተጠቃሽ ናቸው። ሀገራቱ የአየር የየብስና የባህር ማጓጓዣ አማራጮችን ተጠቅመው ነው ዜጎቻቸውን እያስወጡም የሚገኙት። በዚህም ወደ 9000 የሚጠጉ ዓለም አቀፍ ዜጎች እስራኤልን ለቀው ወጥተዋል። በኢራን በኩል 910 የሚሆኑ ዓለም አቀፍ ዜጎች ሀገሪቱን ለቀው መውጣታቸውን ፍራንስ 24 ዘግቧል። በሌላ ዜና ኬንያ ለእስራኤል ማስጠንቀቂያ ላከች። በእስራኤል ቴልአቪቭ ራማት ጋን በኬንያ ኤምባሲ አቅራቢያ የደረሰ ፍንዳታን ተከትሎ የኬንያ መንግስት ለኤምባሲዎቹ ጥበቃ እንዲደረግላቸው ጥሪ ማቅረቡ ተነገረ።
በኬንያ ኤምባሲ አቅራቢያ ፍንዳታ መከሰቱን ተከትሎ የኬንያ መንግስት መግለጫን አውጥቷል። በመግለጫውም ኤምባሲዎቹ በዓለም አቀፍ ሕግ መሰረት በማንኛውም ጊዜ ከሁለቱ የታጠቁ ግጭት የተገለሉና የመጠበቅ ግዴታ አለባቸው ያሉት የኬንያ ውጭ ጉዳይ ሚኒስቴር መስሪያ ቤት ዋና ጸሐፊ ኮሪ ሲንግአይ በውጭ ዲፕሎማቶች ላይ የሚደረገው የትኛውም ጥቃት ዓለም አቀፍ ሕግን የሚጥስ ስለሆነ መወገዝ ያለበትና እስራኤልም የኬንያን ኤምባሲ ደህንነት የመጠበቅ ግዴታ አለባትም ብለዋል። የኬንያ ውጭ ጉዳይ ሚኒስቴር መስሪያ ቤት ዋና ጸሐፊ ኮሪ ሲንግአይ በውጭ ዲፕሎማቶች ላይ የሚደረግ የትኛውም ጥቃት ዓለም አቀፍ ሕግን የሚጥስ ስለሆነ መወገዝ ያለበት ነው ብለዋል። አክለውም ተቋማቱ ከማንኛውም ግጭት መጠበቅ እንዳለባቸው አሳስበዋል። ሁለቱም ወገኖች ጦርነት ማቆም አለባቸው ሲሉ ያስጠነቀቁት ኮሪ ሲንግአይ በእስራኤል የኬንያ አምባሳደር መልእክት ያስተላለፉን ሲሆን አሁን ላይ ኤምባሲው ሰራተኞቹ ከቤታቸው ሆነው ስራቸውን እያከናወኑ እንደሆነና በሰላም እንደሚገኙም ገልጸዋል። በሌላ መረጃ የኢራን ምክትል ውጭ ጉዳይ ሚኒስትር ሰኢድ ኻቲብዛዴ ኢራን ራሷን መከላከሏን እንደምትቀጥል ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስላጸደቁት ወታደራዊ ዕቅድና ኢራን ከዚህ ምን እንደምትጠብቅ ከቢቢሲ የተጠየቁት ኻቲብዛዴ እስራኤል ወደ ኢራን ጥቃት ከመፈጸሟ በፊት ኢራን በኒውክሌር ጉዳይ ላይ ንግግር ለማድረግ ከአሜሪካ ጋር ለመስማማት ጫፍ ላይ ደርሳ እንደነበርም አስታውሷል። ኻቲብዛዴ ጨምረውም ዋሽንግተን በጥቃቱ ከበስተጀርባ እጇ እንደሌለበትና ጣልቃ መግባት እንደማትፈልግ ስትገልጽ ነበርም ብሏል። ሆኖም የትራምፕ የአደባባይ መልእክቶች ግራ የሚያጋቡና እርስ በርሳቸው የሚያጋጩ እንዲሁም የአሜሪካን ጣልቃ ገብነት የሚጠቁሙ ነበርም ብሏል ምክትል ውጭ ጉዳይ ሚኒስትሩ። ይሁንና ምክትል ውጭ ጉዳይ ሚኒስትሩ ኢራን በመቶዎች የሚቆጠሩ ሰላማዊ ሰዎች የተገደሉበት ጥቃት ከተፈጸመባት በኋላ ራሷን እየተከላከለች ነው ሲሉም ምላሽን ሰጥቷል። ጨምረውም እስራኤል ዲፕሎማሲያዊ ጥረት እያደረገ ባለበት ወቅትም የኢራን ከፍተኛ ጦር አዛዦች መግደሏንም ጠቅሷል። በመሆኑም ራሳችንን እየተከላከልን ነው፣ አጥቂዎች ሌላ ሀገርን ማጥቃት እንደማይችሉ እስኪገባቸው ድረስ ራሳችንን መከላከላችንን እንቀጥላለን ሲሉም ለቢቢሲ ተናግረዋል። በሌላ ዜና የባሕረ ሰላጤው ትብብር ምክር ቤት እስራኤል በኢራን ላይ ያደረሰችውን ጥቃት ማውገዛቸው ተነገረ። እነዚህ የእስራኤል ጥቃቶች የዓለም አቀፍ ሕግ፣ የተባበሩት መንግስታት ቻርተርና ዓለም አቀፍ ደንቦችን የሚጥስ ነው ሲሉ የኩዌት ቋሚ ተወካይ አምባሳደር አልሃየን የእስራኤል ድርጊትን አውግዘውታል። በጄኔቫ በተካሄደው 59ኛው የሰብአዊ መብቶች ምክር ቤት ስብሰባ መክፈቻ ላይ የኩዌት ቋሚ ተወካይ በተባበሩት መንግስታት ድርጅትና በጄኔቫ በሚገኙ ሌሎች ዓለም አቀፍ ድርጅቶች አምባሳደር ናስር አልሃየን የጂሲሲ መንግስትን በመወከል ባደረጉት የመክፈቻ ንግግር እስራኤል በኢራን ላይ ያደረሰችው ትንኮሳና ድብደባ አግባብነት የሌለው የዓለም አቀፉን ሕጎች የሚጻረር ነው ሲሉም ተናግረዋል። የጂሲሲ መንግስት ሰብአዊ መብቶች ጥበቃ ሉዓላዊነት በማክበር ላይ የተመሰረተ የተረጋጋ ዓለም አቀፋዊ ምህዳር ለውይይት ቁርጠኝነትና ግጭቶችን ለመከላከልና ልማትን ለማጎልበት የባለብዙ ወገን አካሄዶችን በማክበር ላይ የተመሰረተ እንደሆነ ያምናሉ ያሉት አምባሳደሩ አክለውም እስራኤል ቀጠናውን ወደ ከፋ ግጭት እየወሰደችው ነው ሲሉም ወቅሰዋል። በመሆኑም ሁለቱ ሀገራት ለሰላማዊ ግጭት አፈታት ቅድሚያ ትኩረት መስጠት አለባቸው፣ ውይይትና መግባባት ብቸኛ መፍትሄ ነው ሲሉ ወደ ድርድር እንዲመጡም ተማጽነዋል። ጉዳዩን በትኩረት የተከታተሉት እንደሚገኙ የተናገሩት አምባሳደሩ ሌሎች ሀገራትም በቀጠናው ያረበበውን ከባድ የመጠፋፋት የጦርነት ስጋት እጃቸውን ከማስገባት በመቆጠብ እንዳይባባስ የበኩላቸውን እንዲወጡም ጥሪን አቅርበዋል። በሌላ መረጃ ኢራን መሳሪያዋን ተጠቅማ አጥቂዎችን ትምህርት ከማስተማር ወደ ኋላ እንደማትል ዛተች። የኢራን ፕሬዝዳንት እያንዳንዱ የመንግስት አካል ኢራንን እንዲያገለግል በማህበራዊ ሚዲያ ድረገጽ ላይ ባሰፈሩት መልእክት መመሪያን ሰጥቷል። ሁሉም ሚኒስትሮች እና የመንግስት ኤጀንሲዎች ኢራንን በሙሉ ኃይላቸው እና ገንዘባቸው እንዲያገለግሉ ተልዕኮ ተሰጥቷቸዋል። ከትዕግስትና ድጋፍ ጋር ምንም አይነት አገልግሎት ሳይቀሩ መሰጠት አለባቸው ሲሉ ፕሬዝዳንቱ ማሱድ ፔስሺኪያን ተናግረዋል። በፈጣሪ ቸርነትና በመተሳሰብ እነዚህን አስቸጋሪ ቀናት እናልፋለን በማለት ፔስሺኪያን አክለው ተናግረዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ እስራኤል በኢራን የኒውክሌር ጣቢያዎች ላይ የምታደርገውን ጥቃት ለመቀላቀል በሚያስቡበት በዚህ ወቅት ኢራን ምክትል ውጭ ጉዳይ ሚኒስትር አሜሪካን ማስጠንቋል። የኢራን መንግስት ሚዲያ ካዜም ጋርባዲድ እንደዘገበው አሜሪካ እስራኤልን ለመደገፍ በንቃት ጣልቃ መግባት ከፈለገች ኢራን መሳሪያዋን ተጠቅማ አጥቂዎችን ትምህርት ከማስተማር እና ራሷን ከመከላከል ውጪ ሌላ አማራጭ አይኖራትም ብሏል። ለአሜሪካ የምንሰጠው ምክረ ሐሳብ የእስራኤልን ጥቃት ለማስቆም ካልፈለጉ ቢያንስ ራሳቸውን ችለው እንዲቆሙ ነው በማለት የኢራን ወታደራዊ ውሳኔ ሰጪዎች በጠረጴዛ ላይ ሁሉንም አስፈላጊ አማራጮች አሉን ብሏል። የሩሲያ ኢንተርፋክስ የዜና ወኪል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭን ጠቅሶ እንደዘገበው በኢራንና በእስራኤል ግጭት ውስጥ
በአሜሪካ የሚፈጸመው ማንኛውም ጣልቃ ገብነት አስፈሪ የሆነ እርስ በርስ ግጭት ይፈጥራልን ብሏል። ትራምፕ አሁንም ጣልቃ በመግባት አማራጮችን እየገመገሙ እንደሚገኙም ተመላክቷል። ክቡራን አድማጮች ከሀገር ውስጥ ከውጪ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።